አልወጣም። መውጣት ካለብሽ አንቺ ነሽ የምትወጪው። አስወጣት። አንተን ገድዬ ወይ እሷን ገድዬ እኔ ቀድሜ እስር ቤት ገባለሁ። ዞር በልልኝ። ለምንድን ነው የማትሰሚው? በዚህ ልክ ክብሬ አይዋረድም። ስነ ስርዓት ልጁ ታኮይ ወደ ውስጥ ለካ ጨርቅ እንደሚችል እያሳየሁሽ ነው። አሁንም ደግሞ በደንብ አድርጌ ነው ስነ ስርዓት አታሳብዱኝ በእናታችሁ። እዩ ስነ ስርዓት እኔ ነኝ በየሩሙ የምዘረጋው። ምን እየሆነ ነው? ልጅቷ እርጉዝ ናት እያልኩ እከራከራለሁ። እውነትሽን ነው ሀይሚዬ፣ እኔ አይደለሁም በየሩሙ የምከሰከሰው። አዎ ሀይሚ ጨዋ ናት እንጂ ምንድን ነው እኔ የገረመኝ ምንድን ነው? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ሲጀምሩ ላይካን ጫን እያደረጋችሁ ጀምሩ ማለት እወዳለሁ። ውድ ቤተሰቦች እኔ የዛሬው በጣም ገርሞኛል። በጣም ነው ገረመኝ። እንዴ እኛ እንድንንጫጫ ወይም ደግሞ እኛ እንደምንናደድ አውቆ ነው ብሩኬ እንደሚያደርገው እንጂ መቼም ይሄ ጥፋት ነው ወይም ጥፋት አይደለም ብሎ ሳቅ ቀርቶ አይደለም። ውድ ቤተሰቦች እንዴ ላውራት ነው እያለ ነው። ማውራቱ ሶኬ ያውራት፣ ችግር የለም ማውራት ችግር የለም። እንዴ ካፌ የለም እንዴ? ካፌ እዚህ የሆነ መጠጥ የሚጠጣበት ቁጭ ብሎ ወይም ደግሞ የሆነ መዝናኛ ቦታ ቀጥሮ ቁጭ ብሎ ማውራት። የምን ማዝናኛ? ዝም ብሎ ጥግ ይዞ እንደዚህ ነበር። ምንድን ነው ሩም ውስጥ ማውራት ለምን አስፈላጊ ሆነ? እኔ ይሄ ነው ጥያቄው ነው። ድራማ መሆኑ ውሸት መሆኑ ገና ዛሬ ነው የታወቀኝ። እግዚአብሔርን ሰሞኑ በጣም እየተናደርኩ ነበር። ወይኔ ብሩኬ የተጠፋ ጥፍ ውሽ በሁለቱ በኩል ማለት ነው። ከንፈሩን አጣበቀችው በእውነት ሀይሚ። ወይ ስራ በጣም ነው የሚያስጣላ። ቤተሰቦች እኔ በጣም ነው የደበረኝ። እግዚአብሔርን ነው የምላችሁ፣ በጣም ነው ያስጠላኝ። ምን አይነት ጉድ ነው በውሸት እንደዚህ ማጠፋጠፍ? መሬቱ ላይ እያየች ነው ውሃ የምትወረውሩ። ሀይሚ ደግሞ ተረጋጊ፣ ብትረጋጊ ይሻልሻል። ይቺ ደግሞ አንዳንድ ቀን ሆዳ ያብጣል፣ አንዳንድ ቀን የለም። ሚፍታ ጋር የሰራችው ቪዲዮ ገብታችሁ ብቻ ዩ። እግዚአብሔር ምንም ነገር ውርጉዝ የሚባል ነገር ሆዳ ውስጥ የለም። አውጥታ ነው ለካ እያወጣች እያስገባች፣ እያስወጣች እያስገባች። እኔ የምላችሁ የመጨረሻ ቀን ይሄ ድራማ የሚያልቅበት ቀን ምን ሊፈጥሩ ነው እነዚህ ሰዎች ዛሬ እንዲህ እየሰሩ? የማቤቴ ምን ጉድ ነውና ምን ጉድ ናቸው እናንተ! ረረ በጣም ነው የሚገርሙት። እንዴ እኔ የገረመኝ ማነው ምን ለሆን ነው ሀፍቴ ከኔ ጋር ነው የሚኖሩ ከኔ ጋር ነው የሚያድረው እያለ ነበረ። እንዴ ብሩኬ ደግሞ ምን ለመሆን ነው ሩም የሚቀጥረው? ለማነው ለቤክስ ለምን ተናገረ? አስባችኋል? አነጋገራችሁ ግን ትንሽ ያስታውቅብናል አይሉም እንዴ? ለቤኪ ተናግረው ነው ልጅቷን ቀጥሮ የሚያወራት ወይንስ ሩሙን አሳይቶ ነው? እንዴት ነው ነገሩ? አያችሁ አይደለ? ሀይሚ ራሱ ቀጥ ብላ ሩሙ እንደሄዳችሁ እዚህ ሩም ውስጥ እንደገባችሁ። ይሄ ምንድን ነው? ተነጋግሮ ተመካክሮ ነው እንደዚህ የሚሆኑት። እና የልጅቷ ነው ገረመችኝ። ምን አይነት አይነ ውጣናት! ለራሳ ህይወት አታስበውም። የምሬን ነው የምላችሁ ውድ ቤተሰቦች፣ ነገ ህይወት ምን ይሆናል አትለው። እኔ በጣም ነው የሚያስገርመኝ እግዚአብሔር። ብሩክና ሀይሚ ሶኬ ለስራ ነው የፈለገ ነገር ቢሆን ስራ ነው። እቺ ልጅ እንግዲህ ነገ ምን ልትሆን ነው እንዴ? እርጉዝ ናት ተብሎ ታወርቶ ታይታ ምን ብላ ነገ ደግሞ ጨርቅ እየወተፈች እንደዚህ መሆኑ በጣም ነው የምትገርመው። በጣም ነው የምትገርመው ውድ ቤተሰቦች። የብሩኬ ነገር በጣም ገራሚ ነው።
እንዴት እንደሚሆኑ ምን አለ ፍቅር ፍቅር የተጫወቱ ቢሰሩልን። የምሬን ነው የምላችሁ። ሀይሚና ብሩክ የራሱ እኮ ፍቅር ፍቅር የተጫወቱ ሰላም እያወረዱ ቢሰሩ እኮ የተሻለ ነው። በነገራችን ላይ አሁኑ ቪዲዮና የአሁኑ ቪዲዮና የበፊት ቪዲዮ አንድ አይደለም። እይታ ራሱ ቪው ራሱ እግዚአብሔርን ሰው ይሄ ብጥብጥ ይወዳል ሲባል እኔ ውሸት መስሎኝ ነበረ። ለካ እውነት ነው አልኩት። እግዚአብሔርን እውነት ነው አልኩት። እንዴ በዛኔ የሆነ ፍቅር ፍቅር ሲጫወቱ በቃ 200,000 ምናምን ነው የምታየው የነሱ ቪዲዮ። አሁን ግን እያለፈ ነው እንዴ ከሰብስክራይብ በላይ እየታየ ነው። ቪው ራሱ ላይክ ራሱ ብታው ምን ያደርጉ ልጆቹ። እኔ ገረመኝ ማለት ነው። ሌሊትም ቀንም ይሄ ሲያስቡ ነው የሚያድሩ። ሰዓት ነው የሚፈጅባቸው የሚለው ነገር በጣም ነው ገረመኝ። ይቺ እርጉዝ ነኝ ብላ ደግሞ ይሄ ወትፋ እየመጣች አንዴ ያስወረደች አንዴ ያስገባች። አይሚ ለቪዲዮ ብሎ እንዲህ መሆን፣ ለቪዲዮ ብሎ ሆስፒታል መግባት። አቤት አቤት አቤት! ጉድ ጉድ እኮ ነው እናንተ። እውነቴን ነው የምላችሁ። በነገራችን ላይ እንዴት ተሰርተው እንኳን ታውና እንዲህ በቀላሉ ለ20 ደቂቃ 30 ደቂቃ በላይ አይደለም ይሄ የሚታይም የሚሰራም። ነገር ግን የምሬን ነው የምላችሁ ሰው ህይወት የለም ወይ እንዲህ ይጨነቃሉ ወይ አይሉም እንዴ? ምን አለ ብንተሳሰብ የሚለው ነገር ነው። እኔ ደግሞ አሳሰበኝ። ለእኛ ብጨነቁ ምን አለበት? ትንሽ እንኳን ብትሆን። አይ እስቲ በጣም ገርሞኛል። እኔ ውድ ቤተሰቦች ብቻ አቤት ጥፉን ይውት ከንፈሩን አጣበቀችው እኮ በጥፊ ስንት ጊዜ እጇን ያዘ። እንዴት አድርጋ በሁለቱ እጅ እንደመታችሁ ነው የገረመችኝ። እኔም መቤት በጣም ነው ገረመች። ኧረ ጉዳይሚ በጣም ነው የምትገርሙት። ብቻ ሰላሙን አውርዱ። መቼ ነው እንግዲህ ይሄ እርጉዙ እንደዚህ ቆሞ ጋሽዬ አያችሁ አይደለም? ምን እሱ ነው የዘገነነ ይሄ ጥፉ እንዴት እንደዘገነነኝ መቤት። ምን አይነት ጉድ ናቸው? ምን አይነት ጉድ ናቸው? ሳይደባደቡ ወይንም ደግሞ የሚገርሙ ነገር ይሄ ነው። ሳይደባደቡ ራሱ እኮ የሚሆን ነገር ነው። ቀስ ብለው ቢያወሩ መልካም ነው፣ የተሻለ ነው እንደዚህ ሳይሆኑ። ብቻ ውድ ቤተሰቦቼ በጣም ይገርማል፣ ይደንቃል። ምንም ማድረግ አይቻልም፣ ምንም ማለትም አይቻልም። ብቻ እና መቼ ነው የሚያቆሙት ነው እንግዲህ። አሁን ጭራሽ ደግሞ ብለው ምን አሉ? እስከ 6 ወር ማነው እስከ 4 ወር ልጁ እስከሚወለድ ድረስ እንግዲህ አሁን 4 ወር እንዲህ ሊቀጥሉ ነው ወይ የሚለው ነገር እኔ አሳሰበኝ። እመቤቴ አሳሰበኝ። አያችሁ አመት ባል የሚባል ነገር ቀራ። ምንድን ነው ይሄ? ነገሮችን ለማብረድ መሞከር ነገር ቀራ። ትላንትና ሌላ ዛሬም ሌላ እያመጡ ነው እንትን የሚባባሉት። ብቻ ውድ ቤተሰቦቼ አትጨነቁ። የልጅቷን ሆድ እያያችሁ እርጉዝ ነኝ ብላ የመጣችሁ ሴትዮ ውሸት እንደሆነ እያወቃችሁበት በርቱ። እኛም በመበርታት እየነገርኩሽ ነው። ምንም ማድረግ አይቻልም። እየነገርኩሽ በቃ ግልጽ ሆኜ እየነገርኩሽ እኮ ተረጋጊ። በቃ ምንም የምታውቂው ነገር የለም አንቺ፣ ምንም የምታውቂው ነገር የለም። ተረጋጊ። ለእኔም ለአንቺም ብዬ ነው እዚህ ጋር እንደዚህ አይነት ነገር እያደረጉ ያሉት። ገብቶሻል አይደል? ራስን ነፃ እያወጣ ነው ምናምን አትበይ። አይመለከተኝም ስለ እንደዚህ አይነት ቪዲዮ ለመስራት ነው የገቡት።